ሰበር ዜና ከፍተኛ የአዲስ አበባ ከተማ አስተዳደር ባለስልጣናት እጅ ከፍንጅ በቁጥጥር ስር ዋሉ። የከንቲባ አዳነች አቤቤና የታከለ ኡማ የቅርብ ሰዎች እንደሆኑ የተነገረላቸው እነኚህ ባለስልጣናት በፌዴራል ፖሊስ ኦፕሬሽን ነው በቁጥጥር ስር የዋሉት። ወዲህ ደግሞ ጀነራሉ ጥብቅ ወታደራዊ ምስጢሮችን አጋልጠው ተከስተዋል። ጀነራሉ የህወሓት ጦር በምዕራብ አቅጣጫ እየገሰገሰ ነው፣ መከላከያ በተጠንቀቅ መሆን አለበት ሲሉ አሳስበዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። አስቀድማችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። ባለስልጣናት ላይ የሚወሰደው እርምጃ ከአዲስ አበባ ጀምሯል። 5 ከፍተኛ የመንግስት ባለስልጣናት በቁጥጥር ስር መዋላቸው ተሰምቷል። ገዢው የብልጽግና ፓርቲ 7ኛውን አገር አቀፍ ምርጫ ባሸነፈበት ማግስት ከሙስናና ብልሹ አሰራር ጋር በተገናኘ ጠንካራ እርምጃ እንደሚወሰድ ባስታወቀበት ማግስት ነው በርካታ ባለስልጣናትን ከስልጣን ማስወገድ የተጀመረው። በዝርዝር ታደምጡታላችሁ። ጀነራሉ ጥብቅ ወታደራዊ ምስጢሮችን አጋልጠው ተከስተዋል። የህወሓትን ጦር ፍሩት፣ ባልተጠበቀ አቅጣጫ እየገሰገሰ ነው ሲሉ ለ4 ኪሎ ማሳሰቢያ ልከዋል። አብይ ባደራጁት ልዩ የደህንነት ኮማንድ ፖስት የጦሩን እንቅስቃሴ በጥብቅ እየተከታተሉ መሆኑም ታውቋል። ጦሩ ፍጹም ባልተጠበቀ አቅጣጫ መከላከያን ከጀርባ ለመውጋት እየተንቀሳቀሰ ሲሆን የጸምዶ ኃይሎች ድንገተኛ መብረቃዊ ጥቃት በዚህ ግንባር ሊከፍቱ ይችላሉ ተብሏል። ትሰሙታላችሁ። ጠላቶቻችንን ዝም ብለን እንድናልቅ ነው የሚፈልጉት ሲሉ ጀነራሉ ተናገሩ። ጠላቶቻችን ተጋሩን ካላጠፋን ስልጣናችን አይጸናም ብለው ያምናሉ በማለትም 4 ኪሎ ላይ ከባድ ክስ አሰምተዋል። በቅርቡ 4 ኪሎን እንቆጣጠራለን ሲሉም ዝተዋል። ደብረጽዮን በበኩላቸው ማዕከላዊ ጥቃቶችን እናሸንፋለን ሲሉ፣ ድርጅታቸው ህወሓት በበኩሉ በትግራይ የአየር ቅኝቶችና ወታደራዊ እንቅስቃሴዎችን ቀጥለዋል ብለዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። ጀነራሉ ጥብቅ ወታደራዊ ምስጢሮችን አጋልጠው ተከስተዋል። የህወሓትን ጦር ፍሩት፣ ባልተጠበቀ አቅጣጫ እየገሰገሰ ነው ሲሉ ለ4 ኪሎ ማሳሰቢያ ልከዋል። አብይ ባደራጁት ልዩ የደህንነት ኮማንድ ፖስት የጦሩን እንቅስቃሴ በጥብቅ እየተከታተሉ መሆኑም ታውቋል። ጦሩ ፍጹም ባልተጠበቀ አቅጣጫ መከላከያን ከጀርባ ለመውጋት እየተንቀሳቀሰ ሲሆን የጽምዶ ኃይሎች ድንገተኛ መብረቃዊ ጥቃት በዚህ ግንባር ሊከፍቱ ይችላሉ ተብሏል። ህወሓት ከውጪ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂ መንደፉን ጀነራሉ አጋልጠዋል። በወልቃይትና አፋር ግንባር ሲጠበቅ የነበረው የህወሓት ጥቃት ባልተጠበቀበት ግንባር ሊፈነዳ እንደሚችል ጀነራል ጻድቃን ገብረትንሳኤ ተናግረዋል። ጀነራሉ በህወሓት ወታደራዊ ዝግጅት ላይ በሰጡት ማብራሪያ በአፋርና አማራ አዋሳኝ አካባቢዎች ተደጋጋሚ ትንኮሳዎች የፈጸመው ህወሓት የትኩረት አቅጣጫውን ቀይሯል ብለዋል። በምዕራብ ኢትዮጵያ በኩል ጥቃት ከፍቶ ወደ መሀል ሀገር ለመገስገስ አስቦ እየተንቀሳቀሰ መሆኑን ጀነራሉ ጠቁመዋል። ጀነራሉ በምዕራብ ኢትዮጵያ በኩል ሲሉ በቤንሻንጉል ጉሙዝ ክልል ግንባር ማለታቸው ነው። የህወሓት ጀነራሎች በአሁኑ ወቅት ሰፊ ወታደራዊ ስትራቴጂ ነድፈው እየተንቀሳቀሱ መሆኑን የገለጹት ጀነራሉ በተለይ ከውጪ ወደ ውስጥ ለማጥቃት ተዘጋጅተዋል ብለዋል። ለዚህም ሱዳንን እንደ ዋና ወታደራዊ መንቀሳቀሻ እየተጠቀሙ መሆኑን ተጨባጭ መረጃዎችና እንቅስቃሴዎች መነገራቸው ተነግሯል። ሱዳን ውስጥ ለዓመታት የተደራጀው አርሚ 7 እንደ ቀጣናዊ ሚዛን ማስጠበቂያ ለመጠቀምና ከውጪ ወደ ውስጥ ለማጥቃት ተጨማሪ ኃይል እያስገቡ ነው ብለዋል። በቅርቡ አርሚ 13 ወደ ሱዳን መሻገሩን ያረጋገጡት ጀነራሉ ሌሎች ተጨማሪ አርሚዎችም ሊጨመሩ እንደሚችሉ ፍንጭ ሰጥተዋል። አርሚ 13 ወደ ሱዳን ለመሻገር ሲንቀሳቀስ በመንገድ ላይ 2 ጊዜ በድሮን ጥቃት ቢመታም የተረፈው አርሚ 7ን ተቀላቅሏል ብለዋል። ሽራሮ ላይ የተፈጸመው የድሮን ጥቃት በህወሓት ማረጋገጫ የተሰጠበት ቢሆንም ሱዳን ከገባ በኋላ ሸረሪና ላይ ተጨማሪ ድብደባ መፈጸሙን ጀነራሉ ነግረዋል። ህወሓት ወደ መሃል ሀገር ሰብሮ ለመግባት መርጦታል በተባለው ቤንሻንጉል ጉሙዝ ክልል አርሚ 7ን ከሱዳን ጦር ጋር አሰልፎ መዋጋቱን ጀነራል ጻድቃን መረጃ እንዳላቸው ተናግረዋል። አርሚ 7 እስከ ኩምሩክ ድረስ ዘልቆ በመግባት ውጊያ አድርጎ ተመቶ ወደ ኋላ መመለሱን ጠቁመዋል። ህወሓት ተጨማሪ ኃይል ወደ ሱዳን ማስገባቱንና አርሚ 7 ኩርሙክ ድንበር ድረስ መላኩ መንግስት ትኩረት ባልሰጠበትና ኃይል ባላሰማራበት አቅጣጫ ጥቃት ለመክፈት እየተዘጋጀ መሆኑን የሚያመላክት ነው ብለዋል።
ይሁን እንጂ ፌዴራል መንግስት በሁሉም ግንባሮች ኃይል አሰማርቶ በንቃት እየጠበቀ ነው ብለው እንደሚያስቡ ጀነራሉ ገልጸዋል። ከውጪ ወደ ውስጥ ለማጥቃት የተያዘ ወታደራዊ እቅድ ከህወሓት ጀርባ ያሉ ኃይሎች ቀጥተኛ ድጋፍ ለመስጠት እንዲያመቻቸው የተሰላ ነው ብለው እንደሚገምቱም ጠቁመዋል። ከህወሓት ጀርባ ተሰልፈዋል የሚባሉት ግብጽ፣ ሻዕቢያና የጀነራል አልቡርሃን ጦር ህወሓት ከሱዳን በኩል ካጠቃ ከጀርባቸው በቅርበት የሎጂስቲክ ድጋፍ ለማድረግ እንደሚጠቀሙበት ገልጸዋል። ምንም እንኳን የጥቃቱ ትኩረት ከውጪ ወደ ውስጥ ቢሆንም በተከዜ በኩል ወደ ወልቃይት ሰብሮ ለመግባት ሊሞክር እንደሚችል ጀነራሉ ጠቁመዋል። ወልቃይት ላይ ከሱዳን በተከዜም በኩል ጥቃት ሊከፈት እንደሚችል ከዚህ ቀድሞ ሲገለጽ የነበረ ሲሆን መንግስትም በዚያው ግንባር ከፍተኛ ኃይል አሰማርቷል። ቀጣዩ መረጃችን ጠላቶቻችን ዝም ብለን እንድናልቅ ነው የሚፈልጉት ሲሉ ጀነራሉ ተናገሩ። ጠላቶቻችን ተጋሩን ካላጠፋን ስልጣናችን አይጸናም ብለው ያምናሉ በማለትም 4 ኪሎ ላይ ከባድ ክስ አሰምተዋል። በቅርቡ 4 ኪሎን እንቆጣጠራለን ሲሉም ዝተዋል። ደብረጽዮን በበኩላቸው ማዕከላዊ ጥቃቶችን እናሸንፋለን ሲሉ፣ ድርጅታቸው ህወሓት በበኩሉ በትግራይ የአየር ቅኝቶችና ወታደራዊ እንቅስቃሴዎች ቀጥለዋል ብለዋል። ከትግራይ ጦር አዛዦች በኩል የሚሰጡ ጠንካራና ዛቻ የተቀላቀለባቸው አስተያየቶች ቀጥለዋል። የዘመኑ ቴክኖሎጂ መሳሪያዎችን ታጥቀናል በሚለው ንግግራቸው የሚታወሱት የአርሚ 23 አዛዡ ጀነራል ኃይለስላሴ ግርማይ ወዲ እምበይተይ ወደ አደባባይ ብቅ ብለው የአታሸንፉንም እናሸንፋችኋለን ንግግር አሰምተዋል። ጀነራሉ ከሚመሩት የአርሚ ጦር አባላት ጋር ባደረጉት ውይይት ብልጽግናን ጠላት ሲሉ በመጥራት ዓላማው ዝም ብለን እንድናልቅለው ሲሉ ከሰዋል። ጠላቶቻችን ተጋሩን ካላጠፋን ስልጣናችን አይጸናም ብለው ያምናሉ። የነሱ ዓላማ ዝም ብለን እንድናልቅ ነው። ይህ በፍጹም አይሆንም በማለት ተደምጠዋል። ዓለም አቀፋዊ ቀጠናዊና አካባቢ ሁኔታዎችን መሰረት አድርገው ሰፊ ፖለቲካዊና ወታደራዊ ትንታኔ የሰጡት ተጋዳላይ ኃይለስላሴ ግርማይ ወይም ወዲ እምበይተይ ሰላም ፈላጊ መሆናችንን፣ ተበዳዮች እንጂ በዳዮች አለመሆናችንን ለዓለም በመግለጫዎቻችን ለዲፕሎማቶች ደግሞ በአካል እየገለጽን መተናል። ሆኖም ግን ሆን ተብሎ ጆሮ ዳባ ልበስ እየተባለ ይገኛል ሲሉ ሞግተዋል። መሬታችንን ስላልን ህዝባችን እየተራበ ነው፣ ህዝባችን ተፈናቅሎ እያለቀ ነው ስላልን የጦርነት ፈላጊዎች ናቸው እያሉን ነው። ይህ እኛን ስለማይገልጽ እንታገለዋለን ብለዋል። ህወሓት በበኩሉ ዛሬ ረፋድ ላይ ባወጣው መግለጫ በትግራይ አዋሳኝ አካባቢዎች ወታደራዊ እንቅስቃሴው ቀጥሏል፣ የድሮን ክትትሉ አይሏል ብሏል። ቡድኑ በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ወቅታዊ ሁኔታ ላይ ያወጣውን መግለጫና የሰነዘረውን ወቀሳ ሙሉ በሙሉ ውድቅ በማድረግ ጠንከር ያለ ይፋዊ ምላሽ ሰጥቷል። የአውሮፓ ህብረት ልዑክ ህወሓት ትይዩ ክልላዊ ምክር ቤት አቋቁሟልና የግዳጅ ውትድርና ምልመላ እያካሄደ ነው በማለት የሰነዘረውን ወቀሳ ያጣጣለው ድርጅቱ ህብረቱ መሬት ላይ ያለውን ነባራዊ ሁኔታ ወደ ጎን በመተው በተሳሳተ መረጃ ላይ የተመሰረተ መግለጫ አውጥቷል ሲል ኮንኗል። ህወሓት በትግራይ ውስጥ ትይዩ ክልላዊ ምክር ቤት አቋቁሟል የሚለው ወቀሳ ሙሉ በሙሉ መሰረተ ቢስ ነው ብሏል። በትግራይ ህዝብ የተቋቋመው ሌላ አዲስ ምክር ቤት እንደሌለ የገለጸው ድርጅቱ ቀደም ሲል በህግ የተመረጠው ብቸኛው የትግራይ ክልላዊ ምክር ቤት ከከተሞች እስከ ገጠር ማህበረሰብ ሰፊ ውይይት ከተደረገበት በኋላ ወደ መደበኛው ስራው መመለሱንና ይህም በታችኛው መዋቅር በኩል ጭምር ተቀባይነት ያገኘ መሆኑን አስታውቋል። ድርጅቱ አስገዳጅ ምልመላ እያካሄደ ነው መባሉ ግልጽ ያልሆነና በማስረጃ ያልተደገፈ ክስ ነው ሲል አጣጥሎታል። ይሁን እንጂ በትግራይ ዙሪያ ከፍተኛ ወታደራዊ ኃይል ስምሪት፣ ቀጣይነት ያለው የሰው አልባ አውሮፕላን ወይም ድሮን ጥቃቶችና የአየር ላይ ክትትሎች ባሉበት ነባራዊ ሁኔታ የክልሉ ባለስልጣናት ህዝቡን ከዳግም ጭፍጨፋና ከህልውና አደጋ የመጠበቅ ራሱን የመከላከል ሞራላዊና ህጋዊ ኃላፊነት እንዳለባቸው አስገንዝበዋል። የፌዴራል መንግስት የፕሪቶሪያውን ስምምነት ዋና ፈራሚ የሆነውን ህወሓትን በህግ ለመግፋት በመንቀሳቀስ ዋና ዋና የስምምነቱን ድንጋጌዎች ሳይተገበር በማቆየት ስምምነቱን በተከታታይ እያፈረሰ ባለበት ወቅት ህብረቱ ዝምታን መምረጡ ወቅሷል። የፌዴራል መንግስት የጣላቸው የነዳጅና የንግድ ዕቃዎች እገዳዎች በትግራይ ህዝብ ላይ ከፍተኛ የኢኮኖሚ ሽባነት መከራ መፍጠራቸውን እንዲሁም ተፈናቃዮች ያለበቂ ድጋፍ ለከፋ ችግር መጋለጣቸውን ድርጅቱ ጠቅሷል። ከዚህ በተጨማሪም የትግራይ ጊዜያዊ አስተዳደር የህዝቡን መሰረታዊ ጥቅም ማስከበር እንዳልቻለና በአብዛኛው የፌዴራል መንግስት ቅጥያ ሆኖ እየሰራ ይገኛል ሲሉ ወቅሷል። ይህ የህወሓት ጠንከር ያለ ምላሽ የተሰጠው በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ክልል ስላለው ወቅታዊ ውጥረት ባወጣው ይፋዊ መግለጫ ነው። ቀጣይ መረጃችን
ኢራን እንዳይንቀሳቀስ ከታገደባት 12 ቢሊዮን ዶላር ውስጥ ግማሹን ሊለቀቅ መሆኑን የአገሪቱ ፕሬዝዳንት መስዑድ ፔዜሽኪያን ተናገሩ። አሜሪካና ኢራን 4 ወራት ያለፈውን ጦርነት ለመቋጨት በተፈራረሙት የመግባቢያ ስምምነት ላይ ከሰፈሩ ጉዳዮች መካከል የኢራን የታገደ ሀብት መለቀቅ አንዱ ነው። እስካሁን ሲደረጉ በነበሩ ንግግሮች ላይ ኢራን ጫና ውስጥ ላለዋ ኢኮኖሚ እረፍት የሚያስገኘው ይህ ሀብት እንዲለቀቅ አጥብቃ ስትጠይቅ ቆይታለች። ከ2 ሳምንት ገደማ በፊት የተፈረመው ሰነድ እንደሚገለጸው አሜሪካ የታገዱ የኢራን ገንዘብ ሙሉ በሙሉ የማስለቀቅ ኃላፊነትን ተቀብላለች። ትላንት ሰኞ ከሀገሪቱ ታዋቂ የሃይማኖት አባቶችና የእስልምና ሕግ ሊቃውንት ጋር ለመገናኘት ወደ ቆም ከተማ ያመሩት የኢራን ፕሬዝዳንት ፔዜሽኪያን ከሀብቱ ውስጥ ግማሽ ያህሉ ሊለቀቅ እንደሆነ አመልክተዋል። ፕሬዝዳንቱ ኳታር ውስጥ ከሚገኘው አጠቃላይ 12 ቢሊዮን ዶላር የኢራን ሀብት ውስጥ 6 ቢሊዮን ዶላሩ ተለቆ ወደ ሀገር እንደሚመለስ መናገራቸውን ኢርና የዜና ወኪል ዘግቧል። ቀሪውን ሀብት ለማስለቀቅ የሚደረገው ጥረት አሁንም እንደቀጠለ ነው። በተጨማሪም አሜሪካ ለተፈረመው የመግባቢያ ስምምነት ታማኝ ሆና የምትቀጥል ከሆነ ኢራንም ግዴታዎቿን እንደምትወጣ ገልጸዋል። ኢራን ሀብቱ ሊለቀቅላት እንደሆነ ብትናገርም እስካሁን ድረስ ለጉዳዩ ከአሜሪካ በኩል ማረጋገጫ አልተሰጠም። ይሁን እንጂ ሁለቱ ሀገራት በተፈራረሙበት ወቅት ማብራሪያ የሰጡት አንድ የአሜሪካ ባለስልጣን ቀጣይ ድርድር በሂደት ላይ እያለ ከኢራን ሀብት ውስጥ የተወሰነው ሊለቀቅ እንደሚችል አንድ የአሜሪካ ባለስልጣን ተናግረው ነበረ። ኢራን የመግባቢያ ስምምነቱ እንደተፈረመ ወዲያውኑ ሀብቱ እንዲለቀቅላት ፈልጋ የነበረ ቢሆንም ኋላ ላይ ግን ግዴታዎቿን ከተወጣች ብቻ ከሀብቷ ከፊሉን ማግኘት እንደምትችል መቀበሏን ገልጸዋል። ሌላኛው መረጃችን ደግሞ ባለስልጣናት ላይ የሚወሰደው እርምጃ ከአዲስ አበባ ጀምሯል ይላል። 5 ከፍተኛ የመንግስት ባለስልጣናት በቁጥጥር ስር መዋላቸው ተሰምቷል። ገዢው የብልጽግና ፓርቲ 7ኛውን አገር አቀፍ ምርጫ ባሸነፈበት ማግስት ከሙስናና ብልሹ አሰራር ጋር በተገናኘ ጠንካራ እርምጃ እንደሚወሰድ ባስታወቀበት ማግስት በርካታ ባለስልጣናትን ከስልጣን ማስወገድ ጀምሯል። ከሙስና ወንጀልና ከብልሹ አሰራር ጋር በተገናኘ የተጠረጠሩ 5 ከፍተኛ የመንግስት ባለስልጣናት ከስልጣን ተባረው በአዲስ አበባ ከተማ በፖሊስ ቁጥጥር ስር መዋላቸው ከፍተኛ መነጋገሪያን ፈጥሯል። በአዲስ አበባ ከተማ የድሆች ቤት በመቀማት የተጠረጠሩ 5 ከፍተኛ አመራሮች ናቸው ከኃላፊነታቸው የተሰናበቱት። በአዲስ አበባ ከተማ አስተዳደር ለግል ጥቅማቸው ሲሉ ህዝባዊ አደራን በመጣስ ንጹሃን ዜጎችን ከቀበሌ ቤት እያፈናቀሉ የክፍለ ከተማና የወረዳ ከፍተኛ አመራሮች ላይ የማያዳግም እርምጃ መወሰዱ አስታውቋል። በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 የተፈጸመውን ይህንኑ የመልካም አስተዳደር እክል ተከትሎ 3 የክፍለ ከተማና እንዲሁም 2 የወረዳ በአጠቃላይ 5 አመራሮች ከተጣለባቸው ኃላፊነት እንዲነሱ ተደርገዋል። ጉዳዩን አስመልክቶ ከተበዳዮች የተገኘው መረጃ እንደሚያመላክተው ከፍተኛ አመራሮቹ ስልጣናቸውን ያላግባብ በመጠቀም በአቅመ ደካሞች ላይ አስከፊ ድርጊት ፈጽመዋል። ህመምተኛ የሆኑ አረጋውያንን ጨምሮ በርካታ ነዋሪዎችን በውድቅት ሌሊትና በማለዳ በፖሊስና በኮንስትራክሽን ሰራተኞች አስከብበው ንብረታቸውን በየጎዳናው ላይ እንዲበተን ያስደረጉ እነዚህ የመንግስት ሹማምንት ላይ ነው እርምጃው የተወሰደው። ይህ ህገወጥ ድርጊት የደረሳቸው የከተማ አስተዳደሩ የበላይ ኃላፊዎች ጉዳዩን በአስቸኳይ እንዲጣራ አድርገዋል የተባለ ሲሆን ፍትህ የተነፈጉ ዜጎችም በአስቸኳይ ወደ መኖሪያ ቤታቸው እንዲመለሱ ተደርጓል። መንግስት ቤት ሰርቶ ለድሆች ይሰጣል እንጂ ከቤት ድሃ አስወጥቶ ራሱ የሚገባበት አመራር የለም ያሉት የክፍለ ከተማ ዋና ስራ አስፈጻሚ አቶ አህመድ ሐሰን ከኃላፊነታቸው የተሰናበቱ ባለስልጣናትን ስም ዝርዝር ከመዘርዘር ተቆጥበዋል። አቶ አህመድ አክለውም በጥፋተኞቹ ላይ አስተዳደራዊ እርምጃ መወሰዱንና ተጠያቂነት የማረጋገጡ ስራ ወደፊትም እንደሚቀጥል በቁርጠኝነት ገልጸዋል። በከንቲባ ጽህፈት ቤት የመልካም አስተዳደር ቅሬታና አቤቱታ ዘርፍ ኃላፊ የሆኑት አቶ አባይነህ አመርጎ በበኩላቸው ህብረተሰቡ መሰል የመልካም አስተዳደር ጉድለቶች ሲያጋጥሙት ለከተማ አስተዳደሩ ጥቆማ በመስጠት ተገቢውን እገዛ ሊያደርግ ይገባል ብሏል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቹን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።